እንግዲህ መቃብር ክፈቱልኝ መግነሱቱልኝ ሳይል መነሳቱ እጅግ ይደንቃል። የተነሳውም ደግሞ እሁድ በመንፈቀ ሌሊት ነው። ዓለም ሁሉ በብርሃን ተውጧል። ለዚህ ነው እንኳን ለብርሃነ ትንሣኤው አደረሳችሁ ይላል። ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ብለው ሊቃውንት እንዳስተማሩ ትንሣኤው ከጽንሰቱና ከልደቱ ምስጢር ጋር የተስማማ ነው። ያኔም ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ እንደተወለደ አሁንም መቃብር ክፈቱልኝ መግነሱቱልኝ ሳይል ነው ሙስና መቃብርን አጥፍቶ አምላካችን ክርስቶስ የተነሳው ይላል። ዳንኤልም አለ ነቢዩ ዕንባቆም በተዘጋው የአንበሳ ጉድጓድ ውስጥ ገብቶ እንደመገበው ጌታም መቃብር ክፈቱልኝ መግነሱቱልኝ ሳይል ተነሳ። እንኳን የነቢያት አምላክ የሐዋርያት አምላክ ቀርቶ ነቢያትም ሐዋርያትም ይህን ሲያደርጉ ተመልክተናል። ይሄ በጣም የሚደነቅ ነው። ለዚህ ነው ትንሣኤው ቅድስት ተብሎ የሚነገረው። የተለየች ትንሣኤ በእውነት ትንሣኤው ከሁሉም የተለየ ነው። እና አልዓዛር ተነስተዋል። ወለተ ኢያኢሮስ የት ልጅ ወልደ መበለት ተነስተዋል። ከእግረ መስቀሉ ከ500 በላይ ሙታን ተነስተዋል። እነዚህ ሁሉ ቢነሱ አስነሽ እሱን ሽተው ነው ፈልገው ነው። እሱ ግን ወተንሳይኩ በስልጣነ ባሕቲቴ ይላል፣ በገዛ ፈቃዱ ነው። እንደውም በዮሐንስ 10:18 ላይ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ አለ። እና አልዓዛር ቢነሱ በብሉይ ሥጋ ነው መፍረስ መበስበስ በሚስማማው እንደገና በመቃብር በስብሰዋል። እሱ ግን መፍረስ መበስበስ በሌለበት ነው። እና አልዓዛር ተነስተዋል፣ ግን ሞተው እንደገና ትንሣኤ ዘጉባኤን ይጠብቃሉ። እሱ ግን አይጠብቅም። የእነ አልዓዛር ትንሣኤ ሞትን አስከትሏል። እሱ ግን ይመውትም ዳግመ ከዚህ በኋላ አይሞትም። ስለዚህ በእውነት የተለየች ትንሣኤ ነው። ትንሣኤውን የገለጠባት ደግሞ ሰንበተ ክርስቲያን እሁድ ናት። ታላቅ ዕለት ናት። የከበረች ዕለት ናት። ከፍ ያለች ዕለት ናት። አስቀድሞ ዓለምን ፈጠረባት፣ ካለመኖር ወደ መኖር አመጣባት። ሁለተኛ ቅዱስ ገብርኤል ልኮ በቅድስት ድንግል ማኅፀን መጋቢት 29 ተጸነሰባት። ዳግመኛም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነሳባት። አራተኛ እንደገና ለሐዋርያት በተዋሕዶ ቤተሰብ በአንድነት ሳሉ መንፈስ ቅዱስን ልኮ 71 ቋንቋ ገልጾ 72ኛ አድርጎ በጸጋ ላይ ጸጋ ሰጥቷቸዋል። እንደገና ዓለምን ለማሳለፍ ለፍርድ ይመጣባታል። ለዚህ ነው ዮሐንስ በራእዩ በምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርሁ። ስለዚህ የጌታ ቀን የተባለች ሰንበተ ክርስቲያን ናት። ለዚህ ነው የትንሣኤው ዕለት ምስባኩ ዛቲ ዕለት የተባለው። ለዚህ ነው እንተ ገብረ እግዚአብሔር። ይህች ዕለተ እሑድ እግዚአብሔር ስራ የሰራባት ናት። ዓለምን ፈጠረባት፣ በማኅፀነ ድንግል አደረባት፣ ሞትን ድል አድርጎ ተነሳባት፣ እንደገና ይመጣባታል። ሊቃውንቱም ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ ወአልዓላም ኩሎን መዋዕል እያሉ የሰንበተ ክርስቲያንን ክብር በእውነት በስመ ለዓለሙ በምኑም በእውነት ሊቃውንቱ ያመሰጥራሉ። ይልቁኑ ግን ያዕቆብ ዘስሩግ ባጭሩ የተናገረውን ማስቀመጥ እወዳለሁ። ዓርብንና እሁድን ያነጻጽራል። በአሁን ላለነው ደግሞ በጣም ትምህርት ይሆናል። ዓርብ አለ እረኛው ተሰቅሎ የእርሱም ጠቦቶች ተበታትነው ነበር አለ። እውነት ነው። እሁድ ግን ዛሬ እሁድ ደግሞ ተኩላዎቹ ፈረጠጡ ይላል። በጣም ተቃራኒ ነገር እኮ ነው። የዓርብና የእሁድን ክስተት ላየ ሰው ዓርብን ያየ እሁድ የሚመጣ አይመስለው። ዛሬ እሁድ ደግሞ ተኩላዎቹ ፈረጠጡ፣ መንጋዎቹ እሁድ በደስታ ተመሉ። ዓርብ ይሁዳ ገንዘብ ተቀበለ። ቀያፋ ምክር ሲሰጥ ጸሐፍትን በደስታ ውስጥ ነበሩ። ጲላጦስ ተቀምጧል። ጌታችን ምሰሶን ይዞ ለመገረፍ ቆሟል። ስምዖን ክዷል። እንድርያስ ሸሽቷል። ፊልጶስ አይታይም። ማቴዎስ ተደብቋል። በርተሎሜዎስ ጸጉረ ልውጥ ሆኗል። ቀነናዊ ተርበትብቷል። ሁሉም በያለበት ተበትኗል። እሁድ ግን ቀያፋ ኅፍረት ተከናንቧል። ይሁዳም ብሩን በትኖ ራሱን አንቋል። ጸሐፍትን መናገር ተስኗቸዋል። የምኩራብ አለቆች በኀፍረት ራሳቸውን ሸፍነዋል። ሌዋውያን እርስ በርሳቸው እየተወቃቀሱ ነው። ጲላጦስ ተደንቋል። የዚህ ሁሉ ጠንሳሾች ከነጭራሹ በቦታው የሉም። የተኩላ መንጋዎች ተበትነዋል። ዛሬ እሁድ እረኛው ከበጎቹ ጋር ይነጋገራል እያለ በጣም የሚገርም ነገር አስተምሯል። ዓርብ ጦር ነበረ፣ ሐሞት ነበረ፣ ችንካር ነበረ፣ ጅራፍ ነበረ፣ የሐዋርያት መበተን ነበረ። በአንጻሩ ደግሞ እሁድ ላይ የሐዋርያት ደስታ፣ የገራፊዎቹ ሐዘን። ይሄ የሚያመለክተው ምንድን ነው? እቺ ዓለም ለእኛ ዕለተ ዓርብ ናት። ዕለተ እሁድ ክርስቶስ የሚመጣባት ሰንበተ ክርስቲያን እኛ ወደ መንግሥተ ሰማያት የምንሸጋገርባት ሕይወት ናት። ስለዚህ እዚህ ዓለም ዓርብ ላይ ሳለን መራራ ሐሞትን ልንቀምስ፣ ልንገረፍ፣ መስቀልን ልንሸከም ግድ ነው። የእኛ ደስታ ዓርብ ላይ ሳይሆን እሁድ ላይ ነው።
እና እቺ ዓለም ለኛ ዓርብ ናት፣ መስቀልን የምንሸከምባት እንጂ የኛ ደስታ እሁድ ነው። እና መላእክትም ወደ መቃብሩ ገስግሰው ለሄዱት ለቅዱሳት አንስት በጌታችን ትንሣኤ የተገኘውን ደስታ ለማብሰር እንደ በረዶ ነጭ የሆነ ልብስ ለብሰው ፊታቸው እንደ መብረቅ እያበራ ነበረ የተገለጡት። ሊቃውንት ሲተረጉሙት ምን ይላሉ? ወርኃ ትፍሥሕት በልደቱም ነጫጭ ለብሰው በእርገቱም ነጫጭ ለብሰው ታይቷል። በተመሳሳይ መልኩ በትንሣኤው ይሄ ምንድነው? ወርኃ ሐሴት መሆኑን ለማጠየቅ። ለዚህ ነው ዛሬ የትንሣኤ ሁላችንም ነጭ ለብሰን መታየታችን በጌታ ትንሣኤ የተገኘውን ደስታ ለማሰብ ነው። እንግዲህ መልአኩ መልሶ ሴቶቹን እንዲህ አላቸው ብለው ቅድም አንብበው ነበር። በተለይ ማቴዎስ 28:5 እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም፣ የተኛበትን ስፍራ ኑና እዩ ይሏቸዋል ለቅዱሳት አንስት። እንግዲህ የተሰቀለውን ኢየሱስን ነው ያሉት። ቅዱስ ቄርሎስ ኢየሩሳሌም ሲተረጉም መልአኩ ለሴቶቹ ጌታዬ እንድትሹ አውቃለሁ አይደለም ያለው፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ ነው ያለው። ምክንያቱም አለ መስቀል ዘውድ አክሊል እንጂ እፍረት አይደለም ወይም ሀፍረት አይደለም አለ፣ ምንሸማቀቅበት አይደለም። ስለዚህ ነው የተሰቀለውን ኢየሱስን ብሎ የተናገረው እንጂ ጌታዬ ያለ የተቀበላቸው መከራ ጸዋትወ መከራዎች ሁሉ ምናፍርባቸው አይደሉም። ሐሞት መጠጣቱ፣ መቸንከሩ፣ በጅራፍ መገረፉ ሁሉ ዓለም የተፈወሰበት በሱ ቁስል እናንተ ተፈወሳችሁ እንዳለ ዓለም የተፈወሰባቸው እንጂ የምንሸማቀቅባቸው ስላልሆኑ የተሰቀለውን ኢየሱስን ነው ያለው። ለዚህ ነው ጳውሎስም ሲሰብክ ምን አለ? ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛስ የተሰቀለውን ኢየሱስን እንሰብካለን አለ። ስለዚህ የመስቀሉን ነገር ማሰብ ይገባል። ይትባረክ እግዚአብሔር። ሊቁ ዮሐንስ አፈወርቅ ምን አለ? የልጁን ሕማምና ሞት አለ ምስጋና ላለ ምስጋና ብሎ እንዲጠራ ላደረገ ለእግዚአብሔር ምስጋና ይግባው አለ። እኛ ከብረንበታል እንጂ አልተዋረድንበትም። ይሄን በጣም ሊታሰብበት ይገባል። እንግዲህ መልአኩ ቅዱስ ቄርሎስ ዘእስክንድርያ ደግሞ አስቀድሞ በልደቱ መልአኩ ለኖሎት ሄዶ ለእረኞች ሄዶ የምስራች ብሏቸዋል። እነሆ ለዓለም ሁሉ ደስታ የሚሆን የምስራች ነግራቸዋለሁ፣ ዛሬ በዳዊት ከተማ መድኃኒተ ርስም ክርስቶስ ጌታ የሆነ ተወልዶላቸዋል ብሎ በታላቅ ደስታ ሆኖ እረኞችን እንዳስደሰተ በተመሳሳይ መልኩ ደግሞ አሁንም ደግሞ ሴቶችን የምስራች ይላቸዋል። ምክንያቱም ይሄን የሆነበት ምክንያት የመጀመሪያዋ ሴት የሞት አገልጋይ ነበረች ይላል። እሷም ሔዋን ናት። በሷ ምክንያት ሴቶች ሁሉ ተሸማቀው ነበረ። ያን እርግማን ከሴቶች ሁሉ ጠራርጎ እንዳጠፋ ለማጠየቅ ይልቁኑ ደግሞ ጥንት ከእባብ ድምፅን የሰማችው ሴት አሁን ደግሞ የመልአኩን የምስራች ቃልን ሰምታ የትንሣኤውን አስደሳች ምስጢር ምስክር ለመሆን ወይም አብሳሪ ለመሆን ተመረጠች በማለት ታላቁ ሊቅ ቅዱስ ቄርሎስ ያስቀምጠዋል። እንግዲህ የመላእክት አገላለጥ እንዴት ነበር ነው? በጌታ ትንሣኤ አንዱ በራስጌ ነው፣ አንዱ በግርጌ ነበረ። ሉቃስ 24 ከ4 እስከ 7 እንመለከተዋለን። መተርጉሙ ምን ይላል? እነዚህ መላእክት ከራስጌና ከግርጌ ከላይና ከታች ሆነው በመቃብሩ ዙሪያ መቆማቸው አለ። እንግዲህ መላእክት ማለት በላቲን ጸዋሬ ዜና ማለት ይሆናል አለ። መላእክት የጌታችን የኢየሱስ ክርስቶስን ወንጌል ከራስ እስከ እግር ወይም ከመጀመሪያው እስከ ፍጻሜ ዓለም እንደሚሰበክ የሚያመለክቱ ነበሩ ይላል። እንግዲህ ርዕሰ ማኅለቅት ነውና የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ የእሱ ወንጌል ከመጀመሪያው እስከ ፍጻሜ ዓለም እንደሚሰበክ ለማጠየቅ አንዱ በራስጌ አንዱ በግርጌ ሆኖ ተገለጠ ብሎ ያመሰጥረዋል። ይቀጥልና መቃብሩ ሰማይ ወደ መሆን ተለወጠ ማለቱ ምን ማለቱ ነው? መላእክት በዙሪያው ከበዋልና። በኦሪቱ ያው እንደሚታወቀው መቃብር ንጹህ አይደለም። በተለይ መቃብር የነካ ሁሉ መቀደስ ነበረበት ንጹህ ስላልነበረ። አሁን ግን አለ ጌታ አድሮበት ስለተነሳ የርኩሰት ተወገደ። ሞትን ድል አድርጎ የተነሳ እርሱን ምሕረት ለማግኘት ዛሬ በዓለም ሁሉ ያሉ ሰዎች የሚሰበሰቡበት ሆነ በማለት ሊቁ ይተረጉመዋል። በጣም በሊቃውንት ዘመን ከተነሱ ሊቃውንት ቅዱስ ጎርጎርዮስ ዘኑሲስን መጥቀስ እንችላለን። በጣም የሚገርመው እሱ በራስጌ የተቀመጠው መልአክ የጌታን ቀዳማዊነት የሚያውሽ ነው፣ በግልጥ የሚያሳይ ነው። ምክንያቱም በወንጌል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ተብሎ የክርስቶስ ቀዳማዊነት ተሰብኳል። በግርጌ የተቀመጠው ደግሞ የጌታን ስጋው የሚያውሽ ነበረ። ቃል ስጋ ሆነ በእኛም ማደረ ተብሎ ተጽፏል አለ። ስለዚህ በግርጌ የተቀመጠው መልአክ ስጋዌን ይሰብካል፣ ያኛው ቀዳማዊነቱን ይሰብካል።
ለዚህም በዮሐንስ አድሮ ራሱ ለዮሐንስ ሲገልጥለት አነ ውእቱ አልፋ ወኦ አልፋና ኦሜጋ እኔ ነኝ፣ አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛው እኔ ነኝ፣ ርዕስ ወማሂለቅት ብሎ አስተምሯቸዋል። ስለዚህ ለመስበክ አንዱ በራስጌ አንዱ በግርጌ ሆኖ ታየ ይላል። እንደገና እንደ አንድምታ ያመጣል። ሁለተኛም ይላል ሁለቱ ኪዳናት ማለት ብሉይ ኪዳንና ሐዲስ ኪዳንን የሚያመለክቱ ነበሩ እነዚህ መላእክት ይላል። ሁለቱም ኪዳናት የጌታን ስጋዌ ሞቱን ከሞት መነሳቱን በመናገር ይተባበራሉ። ምንም ነቢያትም አስቀድመው ትንቢት ተናግረዋል፣ ሐዋርያትም ጽፈዋል ያዩትን በአይን ያዩትን። ስለዚህ ይህን የሚያመለክቱ ነበሩ ካለ በኋላ እንደገና ደግሞ ሌላ ትርጓሜ ሲሰጥ በተጨማሪም የእግዚአብሔር ክብር የሚገለጥባቸው በቃል ኪዳኑ ታቦት ዙሪያ ባሉ በሁለቱ ኪሩቤል ይመሰላሉ አለ። አስቀድሞ ቃል የተጻፈበት ጽላት ያረፈበትን ታቦቱ ላይ ጽላቱ ቃሉ አስርቱ ቃላት ተጽፏል። ጽላቱ ታቦቱ ላይ ተቀምጧል። ሁለቱ ኪሩቤል ደግሞ ዳርና ዳር ነበሩ። እንደሚናተፉ አውራ ዶሮ ክንፋቸውን ዘራር አድርገው ይታዩ ነበር አለ። በተመሳሳይ መልኩ ስግው ቃል ኢየሱስ ክርስቶስ 3 መዓልት 3 ሌሊት ስላረፈበት መቃብሩ እንደ ታቦት እሱ እንደ ጽላት ተመስሎ እኮ ነው እንደነበረ በተመሳሳይ መልኩ ሞትን ድል አድርጎ ተነስቷልና ስግው ቃል ክርስቶስ አሁንም ሁለቱ መላእክት ዳርና ዳር ራስጌና ግርጌ ልክ እንደ ቃል ኪዳኑ ታቦት ሆነው ተገልጠዋል አለ። ይሄ እንግዲህ እሱ ባወቀ አስቀድሞ ጥላውን አሳይቶ ነበረ ይህ እንዲከናወን በመቃብሩ ዙሪያ የሚኖሩትን መላእክት ይላል። መተርጉመ መጻሕፍት ጀሮም ደግሞ ምን ይላል? አይሁድ አለ ቅድስተ ቅዱሳኑ ያከብሩ ነበረ። ምክንያቱም በውስጡ ኪሩቤል የስርየት መክደኛው መናውን የያዘች መሶበ ወርቅ በትረ አሮን የወርቅ ማዕጠንትን በመያዟ አለ ያከብሯት ነበረ። ጥሩ ታዲያ የጌታችን መቃብር ክብር ከቅድስተ ቅዱሳኑ ያንሳልን ብሎ ጥያቄ ይጠይቃል። አያንስም። ወደ ውስጥ ስንገባ አለ ተመሳሳይ ነው። የመድኃኒታችን የመግነዝ ልብሶችን እናያለን። ትንሽ ስንቆይ ደግሞ አንዱን መላእክት በራስጌ ሌላኛውን በግርጌ ተቀምጠውበት እናገኛለን። ይህ መቃብር አለ በአርማትያሱ ዮሴፍ የተፈለፈለ ነው። እናም ነቢዩ ኢሳይያስ በትንቢቱ ላይ ማረፊያው የተከበረ ይሆናል ብሎ ክብሩን ነግሮናልና ኢሳይያስ 11:10። ይህም የሚያመለክተን የጌታችን የመቃብር ቦታ ዓለም አቀፍ ክብር የሚገባው መሆኑን ነው አለ። ዛሬ በመላው ዓለም ያለ ሕዝብ ሳይሳለመው ኢየሩሳሌም አይመለስም። ይህ መታወቅ አለበት። ሊቁ ያዕቆብ ዘስሩግ ታላቁ ሊቅ ምን ይላል? ጌታችን ሞትን ድል አድርጎ ተነሳ በተዘጋ መቃብር። ከዚያም መላእክት ከፈቱት አለ። መላእክት ከፈቱት፣ ድንጋዩን አነሱት። መላእክት እርሱ ይወጣበታል ብለው ሳይሆን የከፈቱት ደቀ መዛሙርቱ በመቃብር ውስጥ እንደሌለ ማየት ይችሉ ዘንድ ነው። ምስክር ሊሆኑ እንደውም ወንጌል ላይ ጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሉ በላዩ ተቀመጠ ይላል። አገልጋይ አለቃው ባለበት ስፍራ ለመቀመጥ እንደማይደፍር ግልጽ ነው። የመልአኩ ዓላማ ወደ መቃብሩ ስፍራ የሚመጡ ሰዎች መቃብሩ ተዘግቶ ባዩት ጊዜ ትንሣኤውን አስመልክተው ጥርጣሬ እንዳይገባቸው ጌታም ከሞት መነሳቱን በውስጡም እንደሌለ ለማሳየት ነው በማለት ቅጡን ያስቀምጣል። ስለ መላእክት ያነሳው ዮሐንስ አፈወርቅም በጠቅስ መልካም ይመስለኛል። መልአኩ ለሴቶች የታያቸው አለ ለመቃብር ጠባቂዎች እንደታየ ሆኖ አይደለም። ለመቃብር ጠባቂዎች ግሩም በሆነ መልክ ታያቸው፣ እንደው ማቴዎስ እንደሞቱ ሰዎች ሆነ ይላል። ለሴቶቹ ግን የሁሉን ጌታ ትንሣኤ ሲያበስራቸው በደስታ ፊት ሆኖ ነው የተገለጠላቸው። ይኸውም የክርስቶስ ትንሣኤ የዓለም ሁሉ ደስታ፣ የመላእክት ሁሉ ደስታ፣ የፍጥረታት ሁሉ ደስታ መሆኑን ያመለክታል በማለት እንግዲህ የመላእክትን ደስታ እነዚህ ሁሉ ሊቃውንት ወንጌላውያንም ጽፈው አኑረውልናል። እንግዲህ ቅድስት ነፍሱን ከስጋው ሲለይ መሬት ተነዋወጠ፣ ሲነሳ ምድር ተነዋውጣለች። በሆሴዕ አድሮ በምዕራፍ 6 ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት እያንዳንዱን የተደረገው በአካለ ነፍስ ወርዶ ነፍሳትን ሲያወጣ በመቃብር ተቀብሮ ሙስና መቃብርን ሲያጠፋ ይሄ ሁሉ ነገር ተገልጦለት ይህን ተናገረ። ራሱ ባለቤቱ ሌላውን እናቆይና በማቴዎስ 12:40 ላይ ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል ብሎ በመቃብር የሚቆይባቸውን ቀናት ጭምር ይነግራቸው ነበረ። እንደገና ማቴዎስ 16:1 ላይ ብዙ መከራ ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ነበር ይላል። ስለዚህ ከስቅለቱ በፊት
መሰቀሉን ሕማማትን መቀበሉን ይልቁኑ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መነሳቱን ይገልጥላቸው ነበር። እንደገና ለአይሁድ ዮሐንስ 2:19 ላይ ይህን ቤተ መቅደስ አፍርሱት ወአነ አነሥኦ በሳልስት ዕለት እኔ በ3ኛው ቀን አነሳዋለሁ ይላቸው ነበርና እነሱ በፈቃዱ ቢሞትም እነሱ ደግሞ መስቀል ሞት ላይ ቢያደርሱትም እሱ ግን በ3ኛው ቀን እንደሚነሳ ሰውነቱን በመቅደስ መስሎ ይገልጥላቸው ነበር። አላስተዋሉ። ነገር ግን የክብር ባለቤት ኢየሱስ ክርስቶስ 3 መዓልት 3 ሌሊት ማደሩ 3 ነገሮችን ለማከናወን ነው። አንደኛው አዳምን አድኗል። የሰው ልጆች ሁሉ አባት አዳም ነው። ሁለተኛው የሰው ልጆች ሁሉ እናት ሔዋን ናት። ሶስተኛ ከነሱ የተገኘ ነው የሰው ልጆች ናት። ስለዚህ ለአዳም ለሔዋን ለሕፃናቱ ማለት ከነሱ ለተገኘ ነው ለኛ ለሰው ልጆች ሁሉ እንደካሰልን ያጠይቃል። ይህን ሁሉ ለማድረግ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የክብር ባለቤት መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷልና ያናገረውን የፈጸመው የተናገረውን ነው እውን ያደረገው።